ሰበር አስደንጋጭ ዜና በመላው ትውልደ ኢትዮጵያውያን ላይ በአሜሪካ ምድር ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢትዮጵያውያንን ከአሜሪካ ጠራርጋችሁ አስወጡልኝ አሉ። በጥቂት ሰዎች ጥፋት መላው ሀበሾች ሰላማቸውን አጡ፣ ኑሯቸውም ምስቅልቅል ውስጥ ሊገባ ነው። ነገሩ እንዲህ ነው። በትናንትናው ዕለት ትውልደ ኢትዮጵያዊ በአሜሪካ 3 ሰዎችን በአደባባይ በጠራራ ፀሐይ አውቶማቲክ ተኩሶ ገደላቸው። አሁን መላው ኢትዮጵያውያን ፕሬዝዳንት ዶናልድ ጄ ትራምፕ ጥርስ ውስጥ ገብተዋል። እንዳውም ጤዛነሽ እንኳንም ዘንቦብሽ ይላል ያገሬ ሰው። ፕሬዝዳንት ትራምፕ እንኳንና ይችን ስበብ አግኝተው እንደውም ስደተኛ ጠልተዋል። ሁሉም በፖሊስ ታርጌት እንዲደረጉ ነው አስቸኳይ ትዕዛዝ የወጣው። ሙሉ ኢቨንቱን በዝርዝር አዘጋጅተነዋል። ለመሆኑ ጸጋ ዘአብ ምን ቢከፋው ነው? ምን ቢበደል ነው እንደዚህ አይነት መላው ትውልደ ኢትዮጵያን ጥቁር ጥላሸት የሚቀባ የሱን ህይወትም ባጭር የሚያስቀር ነገር ያደረገው? ዝርዝሩን ትሰሙታላችሁ። በእርግጥ ግለሰቡ መሮት ነው፣ አንፈርድበትም። ዜናውን ስትሰሙ ደግሞ እናንተ ተወስናላችሁ። ይሄ ብቻ አይደለም። በተያያዘ ዜና ከ20 በላይ መኪናዎችን መስኮታቸውን በመስበር እንዲሁም ያልተዘጉ መኪናዎችን ከፍቶ በመግባት ክሬዲት ካርዶችን፣ በርካታ የሞባይል ዕቃዎችን፣ አጠቃላይ ኤሌክትሮኒክሶችን፣ ወርቅና ጌጣጌጦችን ጭምር የዘረፈው ትውልደ ኢትዮጵያዊ አሁንም በአሜሪካን ሀገር በቁጥጥር ስር ውሏል። በሱ የተነሳ ኢትዮጵያውያን ላይ አሁንም ትራምፕ እሳት ለብሰው እሳት ጎርሰው ዛቻቸውን አሰምተዋል። በእነዚህ ግለሰቦች ትውልደ ኢትዮጵያውያን በአሜሪካን ሀገር እየተዋረዱ ነው። ዝርዝሩን አብረን እንከታተለው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ግን እንዳትረሱ። ወደ ቀዳሚው ዜናና መረጃ ስናልፍ በርካታ ትውልደ ኢትዮጵያውያን በአሜሪካን ሀገር በስጋት በሰቀቀንና በፍርሃት እንዲኖሩ የሚያደርግ አንድ አሰቃቂ ድርጊት በትናንትናው ዕለት ተከስቷል። እሱም ትውልደ ኢትዮጵያዊ የሆነው ጸጋ ዘአብ 3 ሰዎችን አውቶማቲካሊ በአደባባይ በጠራራ ፀሐይ የአሜሪካ ዜጎችን ተኩሶ መግደሉ ነው። በአሜሪካ ሚኒሶታ ግዛት ሴንት ፖል ከተማ በሚገኝ ዳቨርን ፓርክ አፓርትመንት ውስጥ በዚህ ጽህፈት ቤት ውስጥ በተፈጸመ አሰቃቂ ጥቃት 3 የንብረት አስተዳደር ሰራተኞች ተገለዋል። የ30 ዓመቱ ጸጋ ዘአብ አድማሱ ቢነሱ ይባላል። ይህ ግለሰብ በትውልድ ኢትዮጵያዊ ሲሆን በይፋ በሁለተኛ ደረጃ ግድያ ሰከንድ ዲግሪ መርደር ክስ ተመስርቶበታል። 30-year-old man is facing murder charges after he allegedly shot and killed 3 employees at the apartment complex where he lived. This all happened inside the leasing office of the Davern Park Apartments in St. Paul late yesterday afternoon. Fox 9's Karen Scullen joining us now with what we've learned today as the charges were filed. Karen? Really just a horrific incident unfolded here at the leasing office, and charging documents show it was all caught on surveillance camera. 2 employees shot 6 times each. A 3rd employee killed off camera, but screams and 4 shots could be heard. እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንደሰማችሁት እንዳያችሁትና እንደተከታተላችሁት ጸጋ ዘአብ ይህንን ድርጊት የፈጸምኩት የአሜሪካ መንግስታዊ ስርዓት በእኔ ላይ በደል አድርሶብኛል፣ ስርዓቱን እቃወማለሁ፣ ህይወቴን አጨልሞታል፣ የትዳር አጋሬን ከኢትዮጵያ ለማምጣት ከ10 ዓመታት በላይ ብለፋም አልተሳካልኝም፣ አሁን ደግሞ ከዚህ መኪናዬን ሽጬ ንግድ ፍቃዴንም ሰርዤ ወደ ውትድርና ለመግባት ብልም እዚህ ያሉ የዚህ ጽፈት ቤት አስተዳዳሪዎች በእኔ ላይ ጭቆና አደረሱብኝ። እንግዲህ እኔ ይሄን እርምጃ ወስጄዋለሁ ሲል ነው በይፋ የተናገረው። Last night the men recall a lot of chaos just before 5 p.m. I was in my back. I live in the back here. I was laying on my couch and I heard 8 gunshots. And like he was just telling, Whitey right here was saying that I went up to knock on his door and I asked him, did he hear anything? And it was just like half the police department went out and right out here in front, and it really got crazy at night. I mean, they were all over, and then the helicopters were flying above us.
So then they have the yellow tape, of course. Charging documents say 30-year-old Segab Binesu told investigators he had planned to join the military and sold his car. He called the leasing office to cancel his parking contract, but was told he couldn't do that. በጥቃቱ ህይወታቸው ያለፈው ሰራተኞች ዝርዝር እንዲህ ነው። ናንሲ ጂ ፌንቴዝ ዛምብራኖ 25 ዓመት፣ ዲና ኤም ሲልኮክ 56 ዓመት፣ አዳም ጄ ዊል ወርዲንግ 43 ዓመት ናቸው። ሁለቱ ነጭ አሜሪካዊ ሲሆኑ አንዷ ደግሞ ላቲን አሜሪካዊ ነች። የተኩሱ ምክንያት ምን ነበር? ቀደም ሲል እንደሰማችሁትና እንደ ራምዚ ካውንቲ ወንጀል ክስ ሰነድ ማስረጃ የዚህ ግድያ መንስኤ ከወር ከሚከፈል $65 የመኪና ማቆሚያ ጋራጅ ውል ጋር በተያያዘ የተፈጠረ ቀላል አለመግባባት ወደ መካረርና ግጭት አልፎ ጥይት መማዘዝ አስከተለ ይለናል። ተጠርጣሪው ጸጋ ዛብ መኪናውን ሽጦ የጭነት መኪና ማሽከርከር ስራውን ሙሉ በሙሉ አቁሞ ነበር። በተጨማሪም ወደ አሜሪካ የባህር ኃይል ናቪ ፎርስ ለመቀላቀል ሙሉ ዝግጅት እያደረገ እንደነበርም ተናግረዋል። የአፓርትመንቱን ማቆሚያ ውል ለመሰረዝ ቢጠይቅም እንኳን የአስተዳደር ሰራተኞቹ ውሉ አዲስ ስለታደሰ መሰረዝ እንደማይችል ነገሩት። በአግባቡም አላስተናገዱትም፣ ብዙ ጊዜውንም ገደሉበት፣ አስተዳደራዊ በደልም አደረሱብኝ ይላል። በዚህ የተናደደ ተጠርጣሪው ጉዳዩን በአካል ለመነጋገር ወደ ጽህፈት ቤቱ ቢያመራና ቢያቀናም እንኳን ምንም አይነት መፍትሄና በጎ ምላሽ አላገኘም። ታዲያ በዚህ ሲበሳጭ ይህ ግለሰብ በ9 ሚሊ ሜትር ሽጉጥ 21 ጥይቶችን ተኩሶ 3ቱን ሰራተኞች ገሏቸዋል። ከተኩስ በኋላ በፈጸመው ድርጊት ተጠርጣሪው የሱ ያልሆነችን የቆመች የመስሪያ ቤቱን መኪና በስርቆት ተጠቅሞ እያሽከረከረ ከአካባቢው ተሰውሯል። የዚህ ደግሞ እጅግ በጣም የሚደንቅ ነገር ነው። ፖሊስ በዕለቱ ማታ ባደረገው ፍለጋ ከሴንት ፖል በስተ ሰሜን 200 ማይል ርቀት ላይ በምትገኘው ቨርጂኒያ ከተማ ውስጥ ተጠርጣሪውን በቁጥጥር ስር አውሎታል። ሴንት ፖል የሚባለው እንግዲህ የሚገኘው ሚኒሶታ ውስጥ ነው። ምናልባት ብዙ ጊዜ አሜሪካ ውስጥ ለማትኖሩ ሰዎች ሚኒሶታ የአሜሪካ ከ50ዎቹ ስቴት አንደኛዋ ነች። በሚኒሶታ ውስጥ በምትገኝ ሴንት ፖል በምትባል በቅዱስ ጳውሎስ ስም በተሰየመች ከተማ ውስጥ ነው ይሄን ወንጀል የፈጸመው ግለሰቡ ማለት ነው። ግለሰቡ በፖሊስ ቁጥጥር ስር ሲውል የተገኘበት ዕቃዎች አንደኛ አዲስ የተገዙ የካምፕ ዕቃዎች አሉት። የዩናይትድ ስቴትስ ፓስፖርትና የሶሻል ሴኩሪቲ ነምበር ካርድ ይዟል። እንዲሁም ባዶ ሽጉጥ ዕቃ ወይም መጋዚንና የጦር መሳሪያዎችንም ይዞ ተገኝቷል ነው የተባለው። ዋናው ምክንያትና የጀርባ ሁኔታው በዝርዝር ሲታይ በምርመራ ወቅት ተጠርጣሪው ከፍተኛ የስነ ልቦና ጫና እንዳለበት ገልጾ የአሜሪካን ስርዓት እቃወማለሁ ማለቱ በሰነዱ ላይ ሰፍሯል። ወይም ደግሞ የአሜሪካን ስርዓት ሙሉ በሙሉ እጠላዋለሁም ብሏል። ከኢትዮጵያ የመጣው ጸጋ ዘአብ ሚስቱንና ልጁን ወደ አሜሪካ ለማምጣት ባለፉት 7 እና 8 ዓመታት አሁን ደግሞ ወደ 10 ዓመታት ነው ይለዋል። ያደረገው ጥረት ሙሉ በሙሉ ሳይሳካ ቀርቷል። የቆየውና ያልተሳካው የኢሚግሬሽን ሂደት ትዳሩን እንዳፈረሰበትና ከልጆቹ እንደለያየውም ተናግረዋል። በህይወቱ ሁሉንም ነገር እንዳጣ ጥቁርና ስደተኛ በመሆኑ ብቻ ፍትህ እንዳልተሰጠውና ቤተሰብ ከሌለው የህይወት ትርጉም እንደሌለው ለአቃቢ ህጉ ተናግሯል። ልጆችና ባለቤቴ እዛው ኢትዮጵያ ውስጥ እንዲኖሩ ተደርጓል። ትዳሬ ፈርሷል። ባለትዳሮችን እንዲለያዩ የሚያደርግ ይህ የአሜሪካ ስርዓት እኔ እጠላዋለሁ ሲል ነው የተናገረው ግለሰቡ። ቀጣይ የህግ ሂደቶችን ስንመለከት የፍርድ ቤቱ ቀጠሮ ተጠርጣሪው በራምዚ ካውንቲ ዲስትሪክት ፍርድ ቤት የመጀመሪያ ቃሉን አቅርቧል። ዳኛው ተጠርጣሪው በ10 ሚሊዮን የአሜሪካ ዶላር ዋስትና ወይም በስር እንዲቆይ ወስኖበታል። የቀጠሮ ቀኑ ወደፊት የሚከናወን ሲሆን የህግ ሂደቱ ቅጣት ውሳኔ ለማግኘት በቀጣይ ሳምንታት ይቀጥላል ነው የተባለው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን እንደዚህ አይነት ነገር ነው በአሜሪካ ምድር እየደረሰ የሚገኘው። ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንኳንም ዘንቦብሽ እንደውም ጤዛነሽ ይባላልና
ሰበብ የሚፈልገው ፕሬዝዳንቱ ውሃ ቀጠነ የሚለው የአሜሪካው ፕሬዝዳንት አንድ የስፔን ዜጋ በአሜሪካ ትምህርት ቤት ውስጥ ተኩሶ የተወሰኑ ግለሰቦችን አቆሰለ፣ አንዳንዶችንም ገደለ በሚል ሰበብ በመላው ዓለም ዲቪ ሎተሪን ሙሉ በሙሉ የዘጋው የአሜሪካው ፕሬዝዳንት አሁን በኢትዮጵያውያን ላይ በትውልደ ኢትዮጵያውያን ላይ ምን አይነት እርምጃ ሊወስድ እንደሆነና የሚዝታቸውና የሚናገራቸው ነገሮች በሙሉ ሲታዩ እጅግ በጣም አስደንጋጭ ናቸው። ከእንዲህ አይነት ነገር እንግዲህ ይሰውረን ነው የሚባለው። ትውልደ ኢትዮጵያውያን አሁንም እባካችሁ እንደዚህ አይነት ወንጀል በአሜሪካን ሀገር ከመስራት እንቆጠብ። ለኛ ካልተሳካልን እኛ ከሞትን ሰርዶ አይብቀል ማለት የለብንም። ብዙ የኢትዮጵያውያን ስም እየጠለሸ ነው በተወሰኑ ግለሰቦች ውስጥ። ምናልባትም እኮ ጸጋ ዘአብ ወደ ኢትዮጵያ ቢመለስ የያዛትን ይዞ ኢትዮጵያ ውስጥ ሄዶ እኮ ሰርቶ መለወጥ ይችል ነበር። እንደዚህ አይነት እርምጃ መውሰድ እጅግ ተገቢ ያልሆነና መላው ትውልደ ኢትዮጵያውያን በአሜሪካን ሀገር ጥላሸት ጥቁር ጥላሸት የቀባ በመንግስት ጥርስ ውስጥና ታርጌት እንድንገባ አድርጎናል ጸጋ ዘአብ። በዚህ አላበቃም። ወደ ቀጣዩ ስናልፍ ደግሞ የሌላኛውን ትውልደ ኢትዮጵያውያን ጉድ ትሰማላችሁ። የዩቲዩብ ቻናሉን በመሃል ሰብስክራይብ እያደረጋችሁ ግቡ። ከ20 መኪና በላይ የዘረፈው ትውልደ ኢትዮጵያዊ በአሜሪካን ሀገር በቁጥጥር ስር ዋለ። ግለሰቡ በስፖርት ማዘውተሪያ አካባቢዎች የቆሙ መኪኖችን ያልተዘጉ በራቸውን ከፍቶ በመግባት እንዲሁም በማስተር ኪ ጭምር በመክፈት መኪና ውስጥ ያሉ ክሬዲት ካርዶችን፣ ሞባይሎችን፣ ጌጣጌጦችን በሙሉ ሰርቆ ሲሰወር በቀጥታ በካሜራ በሰርቪላንስ ካሜራ ቁጥጥር ስር በሚገባ ይታይ ነበር። በሱ የተነሳ ኢትዮጵያውያን ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም ጥርሳቸውን በድጋሜ ነክሰውብናል። ዝርዝሩን አብረን እንከታተለው። ዝርዝር አለው። A man accused of breaking into cars in gym parking lots across Northern Virginia is now facing almost 200 charges. Our Sina Gabrab is live in Centerville at one of the gyms he targeted Sina more than once. That's right, Homa. These newest charges stem from incidents at 3 gyms in Fairfax County from April to June. That includes this Lifetime here in Centerville, plus the Lifetime in Reston, as well as the One Life gym in Tysons. Now, Fairfax County PD say this was not fancy, this was not high tech. The suspect just walked up to cars in these gym parking lots, just checked to see if they were unlocked. If they were, he'd just get inside and steal whatever credit cards he could find inside of them. Here's a look at that suspect. This is 29-year-old Kumnegar Ailsu. He's from Alexandria, and Fairfax County PD say he worked alone. According to Major James Curry, who's with the Criminal Investigation Division, the suspect would then walk to nearby stores and use those stolen credit cards to buy gift cards. ቪዲዮውን እንደሰማችሁት እንዳያችሁትና እንዳዳመጣችሁት ይህ እጅግ አደገኛ የሆነ ኪስ አውላቂም የለየለት ከኢትዮጵያውያን ዝርያ ያለው የማይመስል የማይኮራም ያደረገው ድርጊት በርካታ ትውልደ ኢትዮጵያውያንን በአሜሪካን ሀገር አሳፍሯል፣ አንገት አስደፍቷል። በአሜሪካ ቨርጂኒያ ግዛት በፌርፋክስ ካውንቲና በዙሪያው ባሉ አካባቢዎች በሚገኙ የስፖርት ማዘውተሪያ ስፍራዎች ጂሞች አካባቢ ላይ ባሉ መኪኖች ላይ ተፈጽመዋል በተባሉ የክፍያ ካርድና የንብረት ስርቆት ወንጀሎች ተጠርጥሮ በቁጥጥር ስር የዋለው ግለሰብ ከ200 በላይ የሚጠጉ የክስ ዝርዝሮች ጋር እየተጋፈጠ መሆኑን ፖሊስ አስታወቀ። በ200 ክስ ነው የከሰሱት። ደግሞ ይሄኛው 200 ክስ ቁጥሩስ እንዴት በዛ? ምን ያህልስ አስቸጋሪ ነገር ነው? እንደዚህ አይነት እጅግ አሳፋሪ ኪስ አውላቂ ከኢትዮጵያ ወደዚህ ወደ አሜሪካን ሀገር እየመጣ ይገኛል ማለት ነው። ግለሰቡ ማንነትና የመጣበት ሀገር ተብሎም ተቀምጧል። ስሙ ቁም ነገር አያልሰው ይባላል። ቁም ነገር ድንቄም ቁም ነገር። እድሜው 29 ዓመቱ ነው። የመኖሪያ አድራሻው ደግሞ አሌክሳንድሪያ ቨርጂኒያ ነው። የትውልድ ሀገሩ ኢትዮጵያ፣ ከኢትዮጵያ ተወልዶ ያደገ ይላል። በጣም የሚገርም ነው። እንግዲህ በ29 ዓመቱ አንድ ሰው ሙሉ እጁን እግሩን ከሰጠው ፈጣሪ ጤናውን ከሰጠው ሰርቶ መለወጥ ይችላል። በእርግጥ ስርቆት አንዳንዴ የሳይኮሎጂ ዲስኦርደር ነው፣ የስነ ልቦና ችግርና የአእምሮ ህመም ነው። ምንም ቢደላቸው ምንም ባለሀብት ቢሆኑ
የእጅ አመል ያለባቸው ሌቦች ከመስረቅ ወደ ኋላ አይሉም። ይህ የስነ ልቦና ችግር ነው። ምሁራን እንደሚጽፉትና ሪሰርቾች እንደሚያሳዩት የተፈጸመው ድርጊት ሙሉ ዝርዝር የፌርፋክስ ካውንቲ ፖሊስ ዲፓርትመንት እንደገለጸው ግለሰቡ ባለፉት ወራት ቢያንስ ከኤፕሪል 2026 ጀምሮ የተቀነባበረ የስርቆት ዘመቻ ውስጥ ተሳትፏል ሲል ወንጅሎታል። ወንጀሉ የተፈጸመበትና የሂደቱ ዝርዝር ሁኔታ ደግሞ እንዲህ ይቀርባል። ግለሰቡ በቨርጂኒያ ውስጥ በሚገኙ የፌርፋክስ ካውንቲ ፎልስ ቸርች እና ሴንትሬቪል ሬስተን እንዲሁም ማክሊን ባሉ አካባቢዎች የሚገኙ የጂም ማዘውተሪያ መኪናዎችን አቁመው ወደ ውስጥ የሚገቡ ሰዎችን በሚገባ ኢላማ ያደርጋል። ስፖርት ለመስራት አገር ሰላም አገር አማን ብለው መኪናቸውን አቁመው ሲገቡ እሱ ተከታትሎ መኪናዎቹን ላፍላፍ ማድረግ ይጀምራል። የስፖርተኞቹ ጂም ውስጥ በነበሩበት ወቅት በፓርኪንግ ስፍራ ተቆልፈው ያልነበሩ መኪኖች ላይ ኢላማ አድርጎ ቦርሳዎችን፣ የኪስ ቦርሳዎችን ማለት ነው፣ ጥሬ ገንዘብ፣ የክፍያ ካርድ ወይም ክሬዲት ካርዶችን፣ ሞባይሎችን፣ ጌጣጌጦችና ሌሎች ውድ የግል ንብረቶችን ሰርቋል። የገንዘብ ማጭበርበርና ዕቃ ግዥም ጭምር ላይ ተሳትፏል። የተሰረቁትን የባንክ ካርዶች ይዞ ወዲያውኑ ወደ አቅራቢያ ወደሚገኙ መደብሮች በመሄድ ጊፍት ካርዶችንና ውድ የኤሌክትሮኒክስ ዕቃዎችን ይገዛ ነበር። እንግዲህ የጠላት ገንዘብ እንደሚባለው ወይም ደግሞ በስርቆት የተገኘ ገንዘብ ብዙ ጊዜ ይባክናል። ግለሰቡ ለፍቶ ደክሞ በላቡ ስላላገኘው እንዲሁ ያባክነዋልና ውድ የሆኑ ጌጣጌጦችን፣ የቅንጦት ዕቃዎችን ምናምን በደቂቃ ውስጥ ይገዛበት ነበር። ይህንን ያደረገ የነበረው ተጎጂ ንብረቶቻቸው መወሰዳቸውን ሲያውቁ ነው እንግዲህ ለፖሊስ ባደረጉት ጥቆማ መሰረት ግለሰቡ በቁጥጥር ስር የዋለው። ፖሊስ ባደረገው ሰፊ ምርመራ የክትትል ካሜራ መረጃዎችን፣ የዲጂታል ማስረጃዎችንና የፋይናንስ መዛግብትን በመጠቀም ከጁን ወይም ከሰኔ 26 2026 ጀምሮ በቁጥጥር ስር አውሎታል። ባለስልጣናቱ ተጨማሪ 32 አዳዲስ ክሶችን ጨምሮ በአጠቃላይ በፌርፋክስ ካውንቲና በፎልስ ቸርችል አካባቢ ብቻ ከ200 በላይ የሚጠጉ ክሶችን መስርቶበታል። የ200 ሰዎችን መዝብሯል ማለት ነው። እንደውም እኛ መግቢያው ላይ ከ20 መኪና በላይ ያልናችሁ ዜሮን ሚስ አርገናት ነው እንጂ ከ200 በላይ የሚጠጉ ክሶች ማለት የ200 ሰዎችን ንብረት ዘርፏል። ክሬዲት ካርድ ማጭበርበር ወንጀል፣ የማንነት ስርቆት፣ ህገወጥ ገንዘብ ዝውውር፣ የመኪና ውስጥ ንብረት ውንብድና በሚል በአጠቃላይ በ200 ክሶች ተከሷል። አሁን ያለበት ሁኔታም ተጠርጣሪው በፌርፋክስ ካውንቲ በተነሱት ክሶች በዋስትና ቢለቀቅም በፎልስ ቸርች ፖሊስ በቀረበበት ሌሎች ተያያዥ ክሶች ምክንያት በኦርሲንግተን ካውንቲ ማረሚያ ቤት በድጋሜ በስር ላይ ይገኛል። ሰበር ሆኖ ዛሬ የወጣው በድጋሜ በዋስ ለቀውት ነበር። አሁንም መልሰው ከርቸሌ ስላስገቡት ነው። ፖሊስ ህብረተሰቡ ወደ ጂም ወይም ሌሎች የህዝብ ቦታዎች ሲሄድ መኪኖችን በአግባቡ መቆለፍና መቆለፋቸውን ማረጋገጥ እንዳለበት ጥቆማ ሰጥቷል ነው የሚባለው። እንግዲህ ትውልደ ኢትዮጵያውያን በዚህ ደረጃ በዚህ መልኩ በአሜሪካን ሀገር እየተዋረድን ነው። ሶማሌዎች ነበሩ ሌቦች፣ ዘራፊዎች፣ አጭበርባሪዎች የሚባሉት አሁን ኢትዮጵያውያን ሆነዋል። ከግድያ ጀምሮ፣ ካስገድዶ መድፈር ጀምሮ፣ ከስርቆት፣ ከዝርፊያ፣ ከማጭበርበር ኢትዮጵያውያን ያልተሳተፉበት ነገር የለም እየተባለ ነው። ይህ እጅግ አሳፋሪ ነው። ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር ሰብሰብ ብለን ማህበረሰባችን ማረም፣ መምከር፣ መነጋገር ይኖርብናል በእንደዚህ አይነት ጉዳዮች ላይ። ምክንያቱም አንዱ ለአንዱ ህመም ስለሚሆን ማለት ነው። ፕሬዚዳንት ዶናልድ ጄ ትራምፕና ስርዓቱ እንደምታውቁትና እንደምትሰሙት ውሃ ቀጠነ ናቸው። ሰበብ ነው የሚፈልጉት። እንደዚህ አይነት ነገር ካገኙ በኢትዮጵያውያን ላይ ብዙ ተጽዕኖ ይደርስብናልና ይሄን አሰቃቂ ነገር በሃይማኖትም፣ በባህልም፣ በእምነትም በሁሉም በኢትዮጵያውያን ዘንድ በዓለም አቀፉ ማህበረሰብ ዘንድ የማይደገፍ የተወገዘ የረከሰ ተግባር ስለሆነ በድጋሜ እንዳይፈጸም ትውልደ ኢትዮጵያውያን ተሰባስበን እርምጃ መውሰድ ይኖርብናል። መመካከር፣ መነጋገር ይኖርብናል። ስላዳመጣችሁን
ከልብ ነው የምናመሰግናችሁ። በሌላ ዜናና መረጃ እስከምንገናኝ ግን ይህ የዩቲዩብ ቻናል አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ከናንተ ምንም የሚከፈል ነገር የለም። እናንተ ብቻ አይደለም ሰብስክራይብ የምታስደርጉን፣ ጓደኞቻችሁን፣ ዘመዶቻችሁን እንዲሁ ቁጭ ስትሉ፣ ቡና ስትጠጡ፣ ስትገናኙ፣ ከስራ ስትወጡ፣ ስትገቡ ባገኛችሁት አጋጣሚ ዩቲዩብ ክፈቱ፣ ሞባይላችሁን አውጡ፣ ኢትዮ ቨርቴክስ ብላችሁ ሰርች አድርጉ። በጣም ቀላል ነው። በአንድ ጣታችሁ በኢንዴክስ ፊንገራችሁ ሰብስክራይብ የምትለዋን ነካ ማድረግ ብቻ ነው። ደቂቃ እንኳን አይወስድም። የሚቀርቡትን ዜናዎች ደግሞ እየሰማችኋቸው ነው። ከኢሚግሬሽን ጋር የተያያዙ ናቸው። የብዙዎች ህይወት ይሄን ዜናና መረጃ በመስማት ከእንግልት፣ ከልፋት፣ ከስቃይ፣ ከውጣ ውረድ ድነውበታል። እመኑኝ፣ ቻናሉን ተከታተሉት፣ ሰፖርት አድርጉን፣ አበረታቱን። በአሜሪካን ሀገር የሚገኙ ዲያስፖራ ትውልደ ኢትዮጵያውያን ይጠቀሙበታል። በዚህ እርግጠኞች ነን። እናመሰግናለን።